በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በሕያው አምላካችን ጽኑ ፍቅር የተወደዳችሁ በጌታችን በኢየሱስ ክርስቶስ ደም ከሞት ዕዳ ተገዝታችሁ የሞት ዕዳ የነበረብን የጥፋት የቁጣ ልጆች ሆነን ሳለን በእሱ ዕዳ ከፋይነት ከመስቀሉ ስራ ተካፋዮች ሆነን የተከፈለለት ሕዝብ ያደረጋችሁ ሀብተ ወልድ ስመ ክርስትና እንደሰጠን መንፈስ ቅዱስ ያተማችሁ ብሩካን የእግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክና ጌታ ስሙ የተወደደ ተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ወደ ትምህርቴ ከመግባቴ በፊት እንደ ሰብአ ሰገል የሚለው መርሃ ግብራችን ደርሷል። ገናን የምናከብረው ሁሌ በየዓመቱ እንደዚህ ነው። የገና የአጋፔ ቤተሰቦች 2 ዓመት ወደ ሆስፒታል ሄደን ነበር። 2ቱን ዓመት አምናና ዘንድሮ ግን ወደ እናቱና ወደ ጌታችን ወደ መድኃኔዓለም ወደ እመቤታችንና ወደ መድኃኔዓለም ወልቂጤ ማርያም ነው የምንሄደው። ለወልቂጤ ማርያም ዘንድሮ የምትመረቀውን እኔ አገልጋያችሁን ካህኑን የወለደች ካህን ያደረገች ሰባኪ ያደረገች ዘማሪ ያደረገች ቤተክርስቲያናችንን እንድታገለግሏት እንድናገለግላት ወርቅ ዕጣን ከርቤ ይዘን ወደ ቤተልሔም ደብረ ጽዮን ማርያም እንድንሄድ ነው መጋብዛችሁ። እጅግ አስፈላጊ ነገሮች አሉ። በተለይ አሁን ምርቃቱ ስለደረሰ የሚያስፈልጉን መሰረታዊ የሚባሉ ነገሮች ትልልቅ መብራቶች ያስፈልጉናል። ትልልቆቹ ዶሞች ላይ የሚንጠለጠሉ ለመድኃኔዓለምና ለእመቤታችን 1.2 እና 1 ሚሊዮን ብር የሚፈጁ ናቸው። 2 መብራቶች ያስፈልጋሉ። ከዛ ውጭ ደግሞ እንደዚሁ ሌሎች 6 መብራቶች ያስፈልጋሉ። 300,000 ብር እና 500,000 ብር የሚፈጁ መብራቶች ያስፈልጋሉ። 500,000 ብር የሚፈጁት መብራቶች 3 ናቸው። ከዛ ውጭ ደግሞ አውደ ምሕረቱ ላይ የሚደረጉ መብራቶች 25,000 ብር እስከ 55,000 ብር የሚፈጁ አሉ እና በተለያየ ቦታ የሚለጠፉት ደግሞ 20,000 እና 30,000 የሚደርሱ መብራቶች አሉ። በቃ በማቴሪያል ሲነገራቸው ሰዎች ስለሚቀላቸው ነው የነገርኩት። ምናልባት እግዚአብሔር የሰራችሁ ያዘጋጃችሁ ሰዎች ካላችሁ ገሚሶቻችሁ ዕጣን፣ ገሚሶቻችሁ ወርቅ፣ ገሚሶቻችሁ ከርቤ ታመጣላችሁ። ሁሉም ዋጋው አንድ አይደለም፣ ግን ደግሞ እንደ ስጦታ ደግሞ ሁሉም ዋጋው አንድ ነው። ስለዚህ እናስባችሁበት። ታኅሳስ 21፣ 22፣ 23 ፊታችን ማክሰኞ፣ ረቡዕ፣ ሐሙስ ማታ በቀጥታ ስርጭት ትሳተፋላችሁ። አጋፔ ቤተሰቦች ብችል ሁላችሁ ብትሳተፉ ደስ ይለኛል እና በድምሩ 9 ሚሊዮን ብር አካባቢ የሚፈጅ ስራ ነው የሚቀረን። ደግሞ እግዚአብሔር እንደሚረዳን አምናለሁ። ተሳትፏችሁን ግን በጣም እፈልጋለሁ። እግዚአብሔር ይባርካችሁ። የተለየ ጥያቄ ካላችሁ ወይ ማስታወቂያ መንገድ የምትፈልጉት ነገር ካለ ቀደም ብላችሁ 9114138 ስልኬ ነው። እግዚአብሔር እናንተን ቤታችሁን ይባርክ። አሸናፊ ገብረ ማርያም ነኝ። የተወዳችሁ እግዚአብሔር ልጆች ዛሬ የምናየው እግዚአብሔር ያዘጋጃል በሚል ርዕስ ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 8 ላይ አባት አብርሃም የተናገረው ቃል ነው። ልጁ ይስሐቅን ወደ ተራራ ይዞት ከወጣ በኋላ ለመስዋዕት የሚያስፈልጉ መሰዊያውን ሰርቶ እንጨት ይዞ መብራት ይዞ እሳት ይዞ ቢላዋ ይዞ በግ ሳይዝ ሲወጣ ሲመለከተው የታለ መስዋዕቱ በግ ባለው ጊዜ እግዚአብሔር ያዘጋጃል ብሎት ነበር። እግዚአብሔር ያዘጋጃል የሚለውን ሀሳብ ነው ዛሬ የምንነጋገረው። በተለይ ደግሞ መውጫን ያዘጋጃል እግዚአብሔር በሕይወታችን። ለአብርሃም በግ አዘጋጅቶለታል። ይስሐቅ ይሞት ነበር፣ ነገር ግን የይስሐቅን ሞት የሚለውጥ በግ እግዚአብሔር አዘጋጅቷል። ስለዚህ እግዚአብሔር ያዘጋጃል ማለት ነው። ለሚታመኑበት ተስፋ ለሚያደርጉ ሰዎች እግዚአብሔር ያዘጋጃል። አንዳንድ ጊዜ ልጆች ወልደን ስናሳድግ ልጆቻችን ነገ ምን ይሆናሉ? ጊዜው ከፋ፣ ዘመኑ ከፋ፣ ስራ የለ፣ ኢኮኖሚ ወደቀ፣ ምን ይበላሉ? እንዴት ይሆናሉ ብለን ልናስብ እንችላለን። ግን አብርሃም የተናገረውን ቃል በእምነት መናገር ማመን ያስፈልጋል። እግዚአብሔር መስዋዕቱን ያዘጋጃል። መውጫ አለው። እግዚአብሔር ለሰው ልጆች ሁሉ ደረጃ አለው። ምንም በሌለበት ጭው ባለ በረሃ ውስጥ እኮ ነው ከምድር እስከ ሰማይ የተዘረጋች መሰላል አባት ያዕቆብ ያሳየው። ምንም ችግር የለበትም። እግዚአብሔር መንገድና በር ሲያሳይ ሰዎች እንዲያምኑ፣ ልባቸው እንዲከፈት፣ በእሱ ላይ እንዲተማመኑ፣ ልባቸው በእግዚአብሔር እንዲጸና ነው የሚፈለገው።
ስለዚህ የልጆቻችን ዘመን እንዴት ይሆናል ብትሉ እግዚአብሔር ያዘጋጃል። እኛ እንዳለፍን እንደኖረን ይኖራሉ እነሱ እና እንደዚህ ብሎ ማሰብ ያስፈልጋል። በህይወታችን ምንም አይነት ነገር ውስጥ ልንገባ እንችላለን፣ ግን መውጫ ይዘጋጃል። ለምሳሌ ታስረን ሊሆን ይችላል፣ ወይም ታስረን አሳልፈን ይሆናል፣ ግን ተፈተናል። ዮሴፍ ታስሮ ነበረ። የሚፈታ በማይመስል ሁኔታ የታሰረው የሚፈታ በማይመስል ሰንሰለትም ጭምር ይፈታል። እያችሁ ዮሴፍ ወጥቶ የግብፅ ገዢ ሆኗል። ጳውሎስና ሲላስ በእስር ቤት በታሰሩ ጊዜ በማግስቱ ሊገደሉ ነበር። እነ ጴጥሮስ በማግስቱ ሊገደሉ ነበር ሲታሰሩ፣ ግን እግዚአብሔር መልአክ መጥቶ ፈታቸው። ለምን? እግዚአብሔር በር ያዘጋጃል ለታሰሩ ሰዎች። እግዚአብሔር ሰንሰለትን ይፈታል። ታስሮ የሚበሰብስ ሰው ላይኖር ይችላል። ሰው እግዚአብሔር ተስፋ ሲያደርግ ሁልጊዜ መውጫ ግን ያገኛል። እምነት ድፍረት ነው። ታውቃላችሁ፣ እምነት ድፍረት ነው። ያላየውን አምላክ እርግጠኞቹን ሙጭጭ አድርገን መያዝ ነው። ደፋር ደግሞ መውጫ ያጣል። ጭስና ደፋር እግዚአብሔር ልጆች የታመሙ ሰዎች ሲድኑ አይተናል። ከ38 ዓመት ጀምሮ አልጋ ላይ የነበረው ሰው ሲድን አይተናል። ዮሐንስ ወንጌል ምዕራፍ 5 ላይ ሽባው ሲተረተሩ አይተናል። በኢየሱስ ስም ጌታ ራሱ እጁን የዘረጋ የጴጥሮስን አማት ንዳድ ሲያድን አይተናል። ስለዚህ ታመመ ሰው መድኃኒት አለው ማለት ነው። እግዚአብሔር ይልክለታል፣ መድኃኒት ይድናል። የታመማችሁ ሰዎች እንደምትድኑ ማወቅ አለባችሁ። ምክንያቱም ብዙዎች ወደ ጌታ መጥተው ድነዋል። እናንተም ልጆቹ ናችሁ። አማትኑበት ምንም ምክንያት የለም። ትድናላችሁ። እድናለሁ ያድነኛል ጌታ ብላችሁ አምናችሁ ነው። በሽታ መውጫ አለው። ወጥቶ የሚሄድበት ተሰዶ የሚሄድበት እንኳን ሰው በህይወቱ ታሞ አይደለም ሞቱ እንኳን ከመቃብር ተጠርቶ የለም። አላያችሁም? ከ4 ቀን በኋላ አይን ይፈሳል በሚባልበት በአራተኛው ቀን አልዓዛር ከመቃብር አልተጠራም። የሞተ እንኳ በእግዚአብሔር ቸርነት ይነሳል። እግዚአብሔር ምንም መውጫ የሌለው ነገር የለም። የሞተ ሰው ሳይቀር ከሞት ከተነሳ እንግዲህ የእኛማ ችግር እንዴት አይፈታ? እግዚአብሔር ልጆች እንዴት አይፈታ? እንዴት አይፈታ? የተገፋ ሰው አለ መካከላችን፣ ኃይለኛ የገፋው ባለ ጊዜ የገፋው መብቱን ክብሩን ደረጃውን የወሰደበት ሰው ይኖራል። ግን ህይወት እንደዚያው አይቀጥልም። መርዶክዮስ ተገፍቶ አልቀረም። የመርዶክዮስ ዘመድ ሁሉ በመላው የፋርስ ግዛት 128 ሀገር የነበረው አይሁድ እንዲገደሉ አዋጅ ወጥቶ ነበር በሃማ። ይህንን የሚያክል ከባድ አዋጅ ተነግሮ ነበር። አንድም አይሁዳዊ ሳይገደል ሃማ ተዋረደ። እግዚአብሔር መውጫ አዘጋጀ። መርዶክዮስም ለሰራው በጎ ነገር የወርቅ ማዕዳ ተሸልሞ በወርቅ በለበሰች በቅሎ ከተማ ውስጥ ጠላቱ የጎተተ አስጎበኘው። ክብሩን ገለጠለት። እግዚአብሔር የሚዋረዱ ከብረው የሚታዩበት፣ ደጅ ላይ ጥበቃ የነበሩ በትህትና ያገለገሉ በትልቅ ሰገነት በክብርና በወርቅ ማዕዳ የሚገለጡበት ቀን ይመጣል። እግዚአብሔር ይህን ቀን ያዘጋጃል። የመከኑ ሴቶች የሚወልዱበት ቀን ይመጣል እና ሐናን ያየ ሰው ይህንን አይሆንም አይልም፣ አይከራከርም። እነ ሳራን ያየ ሰው ይህንን አይልም። እነ ኤልሳቤጥን ያየ ይህንን አይልም። እግዚአብሔር ይሰጣል፣ መውጫ ያዘጋጃል። መውጫ ያዘጋጃል እግዚአብሔር። ያበላችሁ እናቶች እመኑ። ጫናችሁ ከባድ ነው፣ ተግዳሮታችሁ ከባድ ነው፣ ግን እመኑ። ልባችሁን አበርቱ በእግዚአብሔር ላይ። እግዚአብሔር ልጆች አንዳንድ ሰዎች የውስጥ አጥንታቸውን ህይወታቸውን የሰበሩባቸው ሰዎች አሉ። አማች ይሆናል፣ ቤተዘመድ ይሆናል፣ አገልጋዮቹ ደግሞ ከበላይ ያለ ባለስልጣናት ይሆናሉ። ታግሰው ከቆሙ በእግዚአብሔር ላይ አምነው የክብር ቀን ይመጣል። ረዓብ የተባለችዋ ሴት ከይሁዳ ልጅ የወለደች ሁለት ልጆቿን አግብታ ይሁዳ ዘሩን ወደ ውጭ እያፈሰሱ ዘር እንዳያስቀሩ ከሷ
ይከላከሉ ነበር፣ ንቀዋት። በዚህ ምክንያት እግዚአብሔር ቀሰፋቸው። እሷ ጭን ላይ ነው የሞቱት እና እግዚአብሔር እንደቀሰፋቸውና ይሁዳ ያስቡ ገደቢት ሴት ነው ያገቡት እያሉ ያስቧት ነበር። ሶስተኛው ልጅ ማግባት ነበረባት በአይሁድ ልማድ፣ ግን ልጁን ደበቀባት። ስለዚህ ራሷን ጋር ደግሞ ታስመስላ ሄዳ ከአባት ጸነሰች። 2 ልጆችን ሰጣት እግዚአብሔር። 2 ወንዶች ገፍተዋት ነበር። 2 ወንዶች ተጫውተውባት ነበር። እንደ ሰው አልቆጠራትም ነበር። የእነሱን መግፋት አይቶ 2 ወንድ ልጅ ሰጣት፣ አስከበራት እግዚአብሔር። የካሳ ቀን ይመጣል። እንባ የሚታበስበት ቀን ይመጣል። ለቅሶ ሊቆምበት ቀን ይመጣል። እልል የምንልበት ቀን ይመጣል። የእግዚአብሔር ልጆች ጠላት ሞት ሲያሳያችሁ እምቢ በሉ። ራስህን እንድታጠፋ ሲመክርህ እምቢ በል። ራስሽን አጥፊ ስልሽ እምቢ በል። ህይወት እንደሱ አይደለም። ብዙ ሺህ በሮች አሉ ፊት ለፊታችን። ይኸውላችሁ ከሰው ወገን ራስህን አጥፋ ያላለው ማንም ሰው የለም። ሁላችንም ብለናል። ያን ታክሶ ማሳለፍና ለማሳለፍ ልዩነት። ጠላት ሁሌ ሞት ያሳየናል። ጌታ እግዚአብሔር ህይወት ሲያሳየን ግን ሁልጊዜ ራስን አጥፋ የምንባል ሰዎች፣ መንፈሳችን እንደዛ የሚለን ሰዎች ትልቅ ቦታ የምንደርስ ሰዎች ይሄን ነው። እንዳትነሱ ነው። ገና ሕፃኑን ከቤተልሔም ለመግደል ስለሚፈልግ ነው ሊገላችሁ የሚፈልገው። እምቢ ማለት ያስፈልጋል። ዲያብሎስን ተቃውሙት፣ ከእናንተ የሚሸሽ ብዙ መውጫ አለው ህይወት። እግዚአብሔር በቂ መኖሪያ አለው። በእኔ መኖር፣ በአባቴ መኖር፣ በአባቴ ቤት ብዙ መኖሪያ አለ። በእግዚአብሔር ጥላ ውስጥ የሚኖር ሰው ብዙ መኖሪያ አለ። መኖሪያ አያልቅም። እግዚአብሔር እና የመንፈስ ጭንቀት ደግሞ ያለብን ሰዎች ችግሮች ይፈታሉ፣ እንባችን ይታበሳል። ሀገር ለቀን ሄድን ሰዎች፣ የሰው ሀገር ባሪያ የሆንን ሰዎች ወደ ሀገራችን እንመለሳለን። ግብፅ ወደ እስራኤል እንደተመለሱ፣ እስራኤል ወደ ግብፅ እንደተመለሱ፣ ከግብፅ ወደ እስራኤል እንደተመለሱ መመለስ አለ፣ ቀን አለ። እግዚአብሔር ጻድቅ አምላክ። በስደት ሀገር ደግሞ ያዕቆብ እንዳፈራ ምናፈራ ሊሆን ይችላል። ከአባታችን ቤት ወጥተን ተሰደን በትር ብቻ ይዘን ሄደን ባለ ብዙ ሰራዊት ሆነን ልንመለስ እንችላለን። ይሄን ያደርጋል። እግዚአብሔር መውጫ አለው። ተስፋ ልንቆርጥ አይገባም። የሚሳነው ነገር የሌለ እግዚአብሔር የማይቻለውን ነገር ሁሉ ያደርጋል። ይሄ ነገር እንዴት ይሆንልኛል ባለው ጉዳዩ ላይ መልስ አለው እግዚአብሔር። መንፈስ ቅዱስ መልስ እንዳለው መልአኩ ቅዱስ ገብርኤል ነግሮናል። ይህ ነገር እንዴት ይሆናል ባላቸው ጊዜ ጌታ እናት እንደተናገራል። መውጫ የሌለው በር የሌለው ሰው የለም። በክርስቶስ ያመነ የማይፈታ ችግር የለም። በፊታችን የማይናድ ተራራ፣ የማይሰበር ዋሻ የለም። ይሄን ነው የሰማነውን በልቦናችን ጻፍልን። መንፈስ ቅዱስ ይባርካችሁ። ደስ ብላችሁ ኑሩ። ታኅሳስ 21 23 ፊት ለፊታችን ማክሰኞ፣ ረቡዕ፣ ሐሙስ ማታ የቀጥታ ስርጭት ፕሮግራም አለ። ደማቅ ፕሮግራም እየዘመርን እልል እያለን ትልቅ ዘማሪያን ሰባኪያን እንጠራለን። ለእመቤቴና ለመድኃኔዓለም ለሕፃን ለልጇና ለእናቱና ለልጁ ወርቅ፣ ዕጣን፣ ከርቤ ይዘን ለሰብአ ሰገል እንመጣለን። ተዘጋጁ። እግዚአብሔር ይባርካችሁ። የእግዚአብሔር ቸርነት የእናታችን ቤታችን ራይት በረከት የሚላት ጥበቃ አብሮን ይሁን። ኮሜንት ስለምታደርጉ ላይክ ስለምታደርጉ ዘራችሁ እግዚአብሔር ይባርክ። አሸናፊ ገብረማርያም ነኝ። ሰላም